ቤተሰቦች ዛሬም ሌላ ቪዲዮ ይዘን መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግ እና በቪፒኤን በማየት ተባበሩን። እይታችን ሲጀምር በአንድ የአርቲስቶች ማስታወቂያ ካምፓኒ ውስጥ ተቀጥራ የምትሰራውን ኦሃንን በማሳየት ነው። እሷና የቡድን አጋሮቿ ታዋቂ ሰዎች እውቅናቸው እንዲጨምር ጥሩ ነገሮችን ለአድናቂዎቻቸው የሚያሰራጩ ሲሆን አሁን ላይም ቴሳንግ ለተባለው ታዋቂ ወጣት ይህንን አገልግሎት እየሰጠች ይገኛል። ከእውቅናው በተጨማሪ በበጎ አድራጎት ስራዎች ላይ የሚሳተፍ ሲሆን ከጥቂት ቀናቶች በፊት ወደ አፍሪካ ጉዞ በማድረግ የሚጠጣ ውሃ በማይገኝበትና በረሃማ በተባለ ቦታ ላይ ገንዘቡንና ጉልበቱን ኢንቨስት በማድረግ ቁፋሮች እንዲከናወን አድርጎ የአካባቢው ነዋሪዎች በቂ ውሃን እንዲያገኙ ማድረጉ ክስተቱን ተቀርጾ በማህበራዊ አካውንቶች ላይ እንዲሰራጭ መደረጉ የበለጠ ተወዳጅነቱን እንዲጨምር ረድቶታል። በሌላ በኩል ኦሃን ደግሞ የብላይንድ ዴት ቀጠሮ ስለነበረባት ጥቂት ሰዓታቶችን ከስራዋ ገለል በማለት ራሷን ለማዝናናት ጉዞዋን ስታደርግና የመኪናዋን ሬዲዮ ከፍታ ሙዚቃዎችን ለመስማት ብትሞክርም በአጠቃላይ የሚወራው ስለ ቴሳንግ ስለነበር ግን ተናዳ ስትዘጋውና ቀጠሮ ቦታው ላይ ደርሳ እየጠበቃት ከነበረው ፓርክ ጋር ከተገናኘች በኋላ እንኳን ባልጠበቀች ሁኔታ ፓርክ የምትሰራው ስራ ከታዋቂ ሰዎች ጋር የተገናኘ እንደሆነና ከቤት ውስጥ ሳይቀር እህቱ ታዋቂው ቴሳንግን እንደምትወደው ሲነግራት ይታያል። ይህም አልበቃ ብሏት ሁሉም ነገር እንደ እቅዷ ሳይሄድ ቀርቶ ከስራ ቦታ በተደጋጋሚ አለቋ እየደወለላት ሁለት ታዋቂ አርቲስቶች ግንኙነትን እንደጀመሩ ወሬዎች እየተናፈሱ እንደሆነና ጉዳዩን በፍጥነት እንድታረጋጋው ትዕዛዞችን ሲሰጣት እሷም ካለምንም አማራጭ ፓርክን ይቅርታ ጠይቃው ከቦታው ለቃ የወጣች መረጃውን እንዳሰራጨው ጋዜጠኛ ጋር ደውላ በስራ ጉዳይ አማካኝነት እንደተገናኙ እንዳሰበው ግንኙነት እንደሌላቸው ስትነግረውና ቤቷ ከተመለሰች በኋላ ስራ ቦታ ላይ ጥንቁቅ ብትሆንም በተቃራኒው ቤቷ ግን እቃዎች የተበታተኑና የቆሸሸ እንደሆነ እናያለን። ከፍሪጅ ውስጥ ያወጣችውና የምትጠጣው መጠጥ ላይ የተለጠፈውን የቴሳንግን ፎቶ ከተመለከተች በኋላ ቀኑን ሙሉ የእሱን ስም እየሰማች እንደዋለች በሱ ምክንያትም ቀኗ እንደተበላሸ በመናገር ጨምድዳ ስትጥለው ይታያል። እይታችንም በትውስታ ወደ ኋላ ይወስደንና ከቀናቶች በፊት ቴሳንግ ወደ አፍሪካ ጉዞ ሊያደርግ ሲል አድናቂዎቹ ኤርፖርት ውስጥ ተሰብስበው እየሸኙት እንደነበርና እሷም በስራው አማካኝነት ግዴታ ሆኖባት እዛው እንደነበረች በአጋጣሚ በግፊያ መሃል መሬት ላይ ስትወድቅ ግን አጠገቧ በመምጣት ከወደቀችበት አንስቶ ወደ ጆሮ አጠጋ በማለት በቀስታ አንድ ነገርን ነግሯት እንደነበር እናያለን። በቀጣዩም ቀን ጧት ላይ ቲቪዋን ስከፍት በአጋጣሚ ስለሱ እየተወራ ስለነበር ለማጥፋት ብትፈልግም ሪሞቱ ግን ሶፋ ውስጥ ገብቶ ሲቀርባትና አውቃ በሚመስል መልኩ ከጓደኛዋ ጋር ስራ ቦታ እየሄደች ያለ ጓደኛዋ በተደጋጋሚ ስለሱ ስትነግራትና በባሶች ላይም ሆነ በማስታወቂያ ቦርዱ ላይ የእሱን ፎቶ ተለጥፎ ስታይ እየተናደደችን ቢሆን ስራ ቦታ ላይ ስትደርስ ይታያል። አብሯት ከሚሰሩት ሰዎች መካከል የካምፓኒው ኤዲተር ዩሶል፣ ጠበቃ የሆነው ዶ እንዲሁም በቅርቡ የግሩፕ አባል የሆነውና በቅጡ ፕሪንተር ማሽንን እንኳን መጠቀም የማይችለው ዮል ጥቂቶቹ ናቸው። አሁን ላይ በሀገሪቷ ሕዝብ ዘንድ መነጋገሪያ የሆነው ቴሳንግ በመሆኑ አለቃቸው ትኩረታቸውን እሱ ላይ አድርገው እንዲሰሩ ትዕዛዝ የሰጣቸው ሲሆን በተቃራኒው እሱ ደግሞ አፍሪካ ውስጥ እዛው እንዳለ ለመዝናናት እግር ኳስን እየተጫወተ እያለ ከአንደኛው ተጋጣሚው ጋር ጭንቅላቱ በመጋጨቱ ክስተቱ እንደ ትልቅ ነገር ታይቶ በድጋሚ መነጋገሪያ ሲሆንና የሚጠሉትና ስሙን ለማጥፋት የሚፈልጉ አንዳንድ ሰዎችም አውቀው ታዋቂው ቴሳንግ አንድ ሰው እንደበደበ እያሉ እያስወሩም ይገኛል። እያንዳንዱ በሱ ላይ የሚነሱ መጥፎ ዜናዎችን ማስተካከልም የኦሃንና የቡድኗ ስራም ነበር። በሌላ በኩል እሱ ደግሞ ክፍሉ ውስጥ ቁጭ ብሎ እያለ አንድ ሰው ወደሱ ጋር በመምጣት ላደረገው ነገር ካመሰገነው በኋላ በቀጣዩ ቀን ላይ ወደ ሀገሩ ጉዞ እንደሚያደርግና የናፈቀው ሰውም እንዳለ ሲጠይቀው እሷን አስታውሶ በክፍሉ ውስጥ የተለጠፈውን ከእሷ ጋር የተነሳውን ፎቶ ከተመለከተ በኋላ እኔ እንጃ አላሰብኩበትም በማለት ፊቱ በፈገግታ ሲሞላ ይታያል። አስቀድሜ እንደነገርኳቸው ኦሃን በስራዋ ቀልድ ማታውቅና ታማ ሐኪም ቤት ውስጥ ቁጭ ብላ እያለ እንኳን አለቃዋ ደውሎ ስራ እንዳለ ከነገራት እያመማትም ቢሆን ወደዛ ጉዞ የምታደርግ አይነት ሴት ስትሆን አሁን ላይ መቤቷ ውስጥ ቁጭ ብላ በቀጣዩ ቀን ላይ ወደ ኮሪያ እንደሚመለስ ከተመለከተች በኋላ በትውስታ ወደ ኋላ ተመልሰን በጆሮ የነገራት ነገር የትም እንድትሄጂ አልፈቅድልሽም የሚል እንደሆነ እናያለን። ቀኑ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ወደ ስራ ቦታ ጉዞዋን ያደረገች ሲሆን ጥቂት ሰዓታቶችን ቆይታ የምትጠጣውን ቡና እየቀዳች ያለ ከኋላዋ በድንገት ቴሳንግ ሲመጣና አሁንም ወደ ጆሮዋ ጋር ጠጋ በማለት ዛሬ ደስታ ስሜት ውስጥ ያለሽ ይመስላል ብሎ ትቷት ሲሄድ ይታያል። ተደናግጣ የነበረ ቢሆንም ከአጠገቧ ከራቀ በኋላ ግን ፎቶውን እያየች ስትሳደብና ለአድናቂዎቹና ለጋዜጠኞች ኢንተርቪዎችን እያደረገ እያለ እንኳን አይኑ እሷ ላይ ሆኖ በፈገግታ ሲመለከታት እናያለን። ቀኑ ተጠናቆ ሁለቱም ወደ ቤታቸው ጉዟቸውን ካደረጉ በኋላ በህልሟ ሳይቀር
ሳይቀር ተመልክታውና ፈርታው ከእንቅልፏ ባና የነቃች ሲሆን ከእሷ በተቃራኒው እሱ ደግሞ ደስተኛ ሆኖ ጠዋቱን ሲያሳልፍና አርፍዳ እየተቻኮለች ስራ ቦታ ላይ ስትደርስ ውስጥ ላይ ቁጭ ብሎ እየጠበቃት ከመግቢያው ሰዓት 28 ደቂቃን እንዳረፈደች በመናገር ከሰላምታ በፊት በንግግር ሲቀበላትና እዛው ክፍል ውስጥ ቁጭ ብሎ አንድ ባንድ የምታደርገውን ነገር ሲቆጣጠር የሚጠጣ ቡናን ሲቀዳም ዛሬ ለ5ኛ ጊዜ እየጠጣች እንደሆነ ከዛሬ ጀምሮ 2 ብቻ እንደተፈቀደላት በመናገር ሲቀበላትና በየደቂቃው እሷ እየተናደደች ቢሆንም እሱ ግን እየሳቀባት የበለጠ ሲያናድዳትም ይታያል። ብቻውን እስኪሆን ድረስ ጠብቃም ከ6 ዓመታቶች በፊት ላጠፋችው ጥፋት አሁን ድረስ እየተከታተለ ለምን እንደሚበቀላት በተደጋጋሚ ይቅርታ እንደጠየቀችው ብትነግረውም እሱ ግን አንዳንድ ቁስሎች በቀላሉ እንደማይድኑ ነበር የነገራት። እይታችንን በድጋሚ በትውስታ ወደኋላ ይወስደንና ከ6 ዓመታቶች በፊት እዚሁ ካምፓኒ ውስጥ ተቀጥራ እየሰራች ያለ ስለ እሱ አንዳንድ ዜናዎችን ፖስት አድርጋ እንደነበር አውቃ ባይሆንም ስትጽፍ ተሳስታ ግን መጥፎ ነገሮች እንዲለቀቁ ምክንያት ሆና እንደነበርና ጉዳዩን ቫይራል ወጥቶ ጭራሹን አድናቂዎቹ ሜሞችን እየሰሩበት ስለነበር ከመጠን በላይ ተናዶና እሳት ለብሶ ጎርሶ ወደ ካምፓኒው መጥቶ እንደነበር ከዚህ ቀደም ይተዋወቁ ስላልነበረም ጥፋተኛው ማን ነው በማለት ዘቡ ብሎ ገብቶ ሲጮህና ጥቂት ደቂቃዎችንም እሷ ለመደበቅ እየሞከረች የነበረ ቢሆንም ከንግግሩ በጣም እንደተነደደ ስትረዳ ግን ከቦታው ለቃ ለመውጣት ስትሞክርና ከፍርሃቷ ገና ሲያያት ግን እሷ መሆኗ ስለገባው ቁሚ በማለት እየጮኸ ሲያባርራትና እሷ መጸዳጃ ቤት ገብታ በሩን ስቆልፍ በሚያስቅ ሁኔታ እንድትወጣ እየተናገረና በሩን እየደበደበ በላይ በኩል ዘሎ ለመግባት ሲሞክርና እንዴትም እንድትወጣ ካደረጋት በኋላ በተደጋጋሚ ይቅርታ ብትጠይቀውም እልውን ለመወጣት ግን ሊገርፋት ቀበቶ መፍታት ሲጀምር በቀሩት የስራ አጋሮቻቸው አማካኝነት አስቁመውትና ተሸክመውት ከቦታው ለቆ እንዲወጣ ሲያደርጉት ይታያል። ከትውስታችን ስንመለስ አንዳንድ የፎቶ ሽቶችን እያደረገና አንዲት ጋዜጠኛ ተገኝታም ኢንተርቪዎችን እየሰጠ ሲሆን በቦታው ላይ ኦዋንን ባለመመልከቱ ተናዶ የት እንዳለች ለቀሩት ሰዎች ሲጠይቅና ቃለ መጠይቅን እያደረገችለት የነበረችው ጋዜጠኛ በተደጋጋሚ አሪፍ የተባሉ ድራማዎች ላይ እንዲተውን ጥያቄ ቀርቦለት እንደነበር እስከዛሬ እሱ ግን ተቀብሎ ሊተውን እንዳልቻለና አሁን ላይም በቡድን አጋሮቹ አማካኝነት የቀረበለትን ፊልም እንደሚተውን ብትጠይቀውም እሱ ግን በድጋሚ ፍቃደኛ ሳይሆን ሲቀር ይታያል። በተመሳሳይ ሰዓት ላይ ኦሃን ቢሮ ውስጥ ቁጭ ብላ ኤዲተር ለሆነውና አብሯት ለተቀመጠው ዩሳንግ ዛሬ ቲሳንግ ወደዚህ ባለመምጣቱ ደስተኛ የሆነ ቀንን እያሳለፈች እንደሆነ ስትነግረው ይታያል። አመሻሽ አካባቢ ግን ቤቱ ቁጭ ብሎ እያለ እሱ የላከችለትን የድራማውን ስክሪፕት ያገኘው ሲሆን ደውሎላት እንደማይፈልግ ቢነግራትም ለምን እንደላከችው ሲጠይቃት ዋና ገጸ ባህሪውን ሆኖ መመልከት ስለምትፈልግ እንደሆነ ነበር የነገረችው። በቀጣዩም ቀን ላይ ስራ ቦታ ላይ ያለች በድንገት ከኋላው ይመጣና የላከችለትን አንብቦት እንደነበር ገጸ ባህሪውን ስለወደደው እንጂ ለእሷ ብሎ እንደማይተውን ሲነግራት እንዲሁም ከመጠን በላይ ተጠግቷት አፍሪካ እያለው ያልደወልሽልኝ ለምንድን ነው በማለት ሲጠይቃት በመካከላቸው ያለው ቀረቤታ ለመደወል በቂ እንዳልሆነ የነገረችው ሲሆን በንግግሯ ተናዶና በድንገት ጸባዩ ተቀይሮም ያኔ ብትደውይልኝ ኖሮ እንኳን አላነሳልሽም በማለት ትቷት ሲሄድ ይታያል። ከዓመታቶች በፊት ድሮ ላይ ሁለቱ የተነሱት ፎቶ የተለያዩ ማህበራዊ ሚዲያዎች ላይ ተለቆ ሚስጥራዊ ግንኙነት እንደነበራቸው እየተወራ ሲሆን እሷም ከቡድን አባላቶቿ ዜናውን ከተመለከተች በኋላ በፍጥነት እንዲጠፋ እንዲያደርጉ እሱ ወደ ህይወቷ ከገባበት ጊዜ ጀምሮ ሁሌ መጥፎ ነገር እየመጣባት እንደሆነ ተናግራ ጥቂት ደቂቃዎችን ቆይታ ግን ዞር ብላይ መቀመጫ ሶፋውን በመመልከት አጠገቧ ስለሌለ ስለሱ ማስታወስ ስትጀምር ይታያል። በአጋጣሚ መፈረም ያለበት አንዳንድ ፎርሞች ስለነበሩ እንዲፈርም ወደ ቤቱ የላከችለት ሲሆን እሱ ግን ፈርሞ ምላሽን ባለመስጠቱ ጉዳዩ ልጠይቀው ስትደውልለትና ቀደም በተናገረችው ንግግር ተናዶ ከማንሳት ይልቅ እሱ ግን ስልኩን ሲዘጋባት በድጋሚም ከቆይታዎች በኋላ ጂም ውስጥ ስፖርትን እየሰራ እያለ ስትደውልለትና እሱን በፈገግታ ተሞልቶ በድጋሚ ሲዘጋው ከጥቂት ሰዓታቶች በኋላ ግን ስራዋን ጨርሳ ባዶ የሆነ ሲኒማ ቤት ውስጥ ፊልሞችን ለማየት እየተዘጋጀች እያለ በድንገት ከጎኗ መጥቶ ሲቀመጥና ቀኑን ሙሉ ብትደውልለትም እሱ ግን ስልኳን ከማንሳት ይልቅ እዚህ ለመዝናናት እንደመጣ በመናገር ስትጮህበት ጥቂት ደቂቃዎችንም እየተጨቃጨቁ ከቆዩ በኋላ በዝምታ ተሞልቶ አንድ ላይ ፊልሙን ሲያዩም ይታያል። ካለቀ በኋላ ግን በድጋሚ ጉዳዮችን እያነሱ መጨቃጨቃቸውን የጀመሩ ሲሆን አፍሪካ እንዲሄድ ያደረገችው እሷ ለመሆኗን ስትነግረውና እይታችንን በትውስታ ወደኋላ ወስዶን ከመሄዱ በፊት በተዘጋጀለት እቅድ መሰረት ለመሄድ ዝግጁ እንደሆነ ስትጠይቀውና እሱ ግን ምላሽን ከመስጠቱ በፊት ፊቱን ተመልክታ አሁን ላይ እምቢ እንደሚላት እንደምታውቅ ስትነግረው ግን እልህ ውስጥ ገብቶ ድምፁን ከፍ አድርጎ እየጮኸ እንደሚሄድ ሲናገርና በአጋጣሚ ጋዜጠኞችን በቦታው ላይ ስለነበሩ ጉዳዩን አሰራይተውት ለመሄድ እንደተገደደ እናያለን። ከትውስታችን ስንመለስ እቤት ውስጥ ቁጭ ብሎ ደውላለት
አስቀድሞ የላከችለትን ፋይል እንዲፈርምበት እየነገረችው ሲሆን እሱ ግን ለስራ ብቻ እንዳትደውልለት ሲነግራትና እየተደራረበበት ያለው የስራ ጫና ጭንቀትን እየፈጠረበት እንደሆነ ሲነግራት ከእሷ በላይ የስራ ጫናም ሆነ ጭንቀት እንደሌለበት በመናገር መጨቃጨቅ በዚህም ሲጀምሩና እልህ ውስጥ ገብተው ከእሷ በላይ እንደሚጨነቅ ካረጋገጠላት የ3 ወር ደሞዟ እሱ ጋር እንዲገባ ሲስማሙም ይታያል። በአጋጣሚም በቀጣዩ ቀን ላይ አድናቂዎቹ ተሰብስበው ፎቶዎችን እየተነሱና ፊርማውን እየተቀበሉ ሲሆን እሷም ከርቀት ከስራ አጋሯ ጋር ቆማ እየተመለከተችው አተኩራ አይኖቹን ተመልክታ እንደደከመው ሲገባትና ጭራሹኑ ቦርሳ ውስጥ ተቀምጦ በነበረ የሕክምና ወረቀት አማካኝነት የጭንቀት መጠኑ 100% እንደደረሰ ከተመለከተች በኋላ ለእሷ ካልሆነ በስተቀር በፊቱ ላይ ሁሌ ፈገግታ ቢታይም ውስጡ ግን እንደተጎዳና እሷን ጨምሮ ሌሎች ሰዎች ግን ሊረዱት እንዳልቻሉ ሲገባት እንዲሁም በአጋጣሚ ሊወድቅ ሲል እደግፈዋለሁ ብላ እየሮጠች እያለ እሷን ራሷን አደናቅፏት በሚያስቅ ሁኔታ እግሩ ላይ ሄዳ ስትወድቅ ይታያል። ክስተቱ ተቀርጾ ተለቆ እሷን ቢያሳፍራትም እሱ ግን ቤቱ ቁጭ ብሎ እያየውና እየደሰተ ሲሆን በቀጣዩ ቀን ሳይቀር የፎቶ ሹቶችን እያደረገ እያለ እሷ ወደ ቦታው ስትመጣና ሲመለከታት ለካሜራማኑ አውቆ አዲስ ፖዝን እንዳገኘ በመናገር የእሷን አወዳደቅ ሲደግመውም ይታያል። በመቀጠልም የሕክምና ወረቀቱን እያሳያት አስቀድሞ ባስያዙት መሰረት ልትቅለሰለስበት ብትሞክርም እንደማይራራላትና ደሞዟን እንደሚቀበላት ሲነግራት ይታያል። በቅርቡ ሊተውነው ባሰበው ድራማ ውስጥ አድናቂ የሆነችው ዲያይ እንድተውን እድሎች የተሰጣት ሲሆን ከእሱ ጋር መታወቅ ሲጀምር ከደስታው የተነሳ ኤዲተር የሆነው ዩሳንግ ሲገረምም ይታያል። ቀን ወደ ምሽትነት እስኪቀየር ድረስም ቀረጻዎችን ማድረግ የጀመሩ ሲሆን ጥቃቅን ነገሮች ግን ንዴቱን እያመጡበት ሲሆን እሱ ሞዴል በመሆን ማስታወቂያ ያልሰራባቸውን ምርቶች በቦታው ላይ መመልከቱ ሳይቀር አንደኛው ያናደደው ነገር ነው። ኦዋንም ቢሮ ውስጥ ቁጭ ብላ ክስተቱን ከሰማች በኋላ ጥቂት ሰከንዶችን ስቃ ከቡድን አባላቶቿ ጋር አንድ ላይ በመሆን እሱ ሞዴል በመሆን የተወነባቸውን እቃዎች በሙሉ አንድ በአንድ ገዝታ አመሻሽ አካባቢ ወደ ቦታው ስታመራና እሱም የሚፈልገውን ነገር በቦታው ላይ ከመመልከቱ በላይ የእሷን መምጣት ሲመለከት በፊቱ ላይ ፈገግታ ይታያል። ቀረጻውንም እያከናወነ እረፍት በሚያገኝበት ሰዓት ላይ አውቆ ካጠገቡ አልጠፋም በማለት ነገር እየፈለጋት መጨቃጨቃቸውን የቀጠሉ ሲሆን በአጋጣሚም አንድ በእድሜ የገፋ ሽማግሌ ታሞ መሬት ላይ በሚወድቅበት ሰዓት ላይ ባልጠበቁት ሁኔታ አዲሱ ተቀጣሪ ሆል ከመሞት ህይወቱን ሲያተርፍለትና በአጠቃላይ ሁሉንም በተለይ ደግሞ ቴሳንግን ሲያስገርመው ይታያል። በቀጣዩ ቀን ላይ ግን በአጋጣሚ የስራ አጋሮቻቸው ሁለቱን ያነሷቸውን ፎቶዎች ቢሮ ውስጥ ተቀምጠው እየተመለከቱ ጥንዶች ቢሆኑ እንደሚያምርባቸው እየተናገሩ እያለ ክስተቱን ጠበቃ የሆነው ዶ ይሰማና ኦሃን ከደሞዟ ላይ ምንም ነገር ሳይቀነስባት ወደ አካውንቷ በመግባቱ እየደሰተች እያለ እሷ ጋር ቀጥ ብሎ በማምራት ግልጽ አድርጎ በመካከላቸው ግንኙነት እንዳለ ሲጠይቃትና በተቃራኒው እሷ የሰማው ነገር ውሸት እንደሆነ ፍቅረኛ እንደሌላት ስትነግረው አጋጣሚውን ተጠቅሞ ለራሱ ያመቻቸ ሲጀነጅናት ክስተቱን ከርቀት ቴሳንግ ተመልክቶ በመቅናት ወደ እነሱ ጋር ይመጣና አውቆ እጆቹን አጥብቆ በመያዝ የጨመቀ ሰላምታን አቅርቦለት እሷ ጋር ጠጋ በማለት ድምፁን ቀነስ አድርጎ የቀጣዩ ወር ደሞዟም ልክ እንዳሁኑ ሳይቀነስ እንዲገባላት ከፈለገች ሁሌ ቀረጻ ሲያደርግ ከጎኑ መራቅ እንደሌለባት ሲነግራት ይታያል። ከዚህም በኋላ በዚህ መልኩ ጥቂት ቀናቶች እየተቆጠሩ መምጣት ይጀምሩና ሁሉም በአግባቡ ስራቸውን እያከናወኑ እሱም ቀረጻውን ማድረጉን የቀጠለ ሲሆን አስቀድሞ ባስማማት መሰረት ሌላ ስራ ቢኖርባትም ደሞዟን እንዳይወስድባት ግን ቀረጻ ቦታ እየመጣች ስታገኘውና በተመሳሳይ መልኩ እሱም ደግሞ ትኩረቷን ለማግኘት እየሞከረ አንዳንዴም የአክሽን ሲኖችን እየተወነ እያለ እንደሚችልና ጠንካራ እንደሆነ እንድትመለከት በአግባቡ ቢተውነውም ቦታው ላይ ብትገኝም እሷ ግን አንዳንዴ ስራዋን ስታከናወንና አንዳንዴም እሱን ትታ ስልክ ስታወራ ስለነበር ትኩረቷን ለማግኘት የሚያደርገው ጥረት ሳይሳካለት ሲቀር እናያለን። እንዲሁም ጠበቃ ዶ ስለተመቸችው ከእሷ ጋር ለመቀራረብ መሞከሩንም የቀጠለ ሲሆን በድጋሚ ክስተት ቴሳንግን እንዲቀና አድርጎት ጭራሹኑ በህልሙ ሳይቀር ስለ ሁለቱ እየተመለከተ ይገኛል። እልህ በሚመስል መልኩ አውቆ ለእሷ ብዙ ስራዎችን እየሰጣት ጊዜዋንና ትርፍ ሰዓቷን በስራ ላይ እንድታሳልፍ በማድረግ ከእሱ ጋር እንዳትገናኝ ለማድረግ እየሞከረም ይገኛል። ባልጠበቀ ሁኔታም በይውል አማካኝነት ስለ ዶ እያጣራ ያለ አጋጣሚ ሆኖ ከጎኑ ያለውን ቤት በመከራየት ጎረቤቱ ሲሆንና ጣፋጭ ኬኮችንም ለጉርብትናቸው ሲባል ይዞለት ሲመጣም ይታያል። በቀጣዩ ቀን ላይ ግን ጋዜጠኞች ያንን ፎቶ የመጽሔቱ የመጀመሪያ ገጽ ላይ በማሳተም በድጋሚ ስለ ሁለቱ ግንኙነት ውስጥ ናቸው በማለት ሐሰተኛ ዜናን ማሰራጨት ጀመሩ። እይታችንን በትውስታ ወደ ኋላ ውስጡን በቀረጻ መሃል እንደ ረዳት ተዋናይ በመሆን ዳይሬክተሮቹ ለአንድ ሲን ብቻ አብረው ፎቶ እንድትነሳ ያደረጉ ሲሆን ያኔ ምንም ባይመስላት
ቢነግራትም አሁን ላይ ግን በክስተቱ ስትናደድና ጉዳዩ የሰለቻት በሚመስል መልኩ በራሳቸው ጊዜ ጋዜጠኞቹ ይተውታል ስትል በተቃራኒው ቴሳንግ እያየው ከሳቀ በኋላ አውቆ በጽሁፍ መልእክት ከሱ ጋር ፎቶ መነሳት በመቻሏ ልትደሰት እንደሚገባ ሲልክላት ይታያል። እንዲሁም በቀጣዩ ቀን ላይ ለጉዳዩ ለጋዜጠኞች ማብራሪያዎችን ከመስጠቱ በፊት አስቀድሞ የእሷን ቡና በመጠጣት ነገር ሲፈልጋትና እንደሚወራው ሁለቱ ግንኙነት እንደሌላቸው ለጋዜጠኞቹ ሲናገር የሚወዳት ሴት ምን አይነት እንደሆነች መስፈርቱን ሲጠይቁትም እያበሸቀ የሚያናድዳትን ሴት እንደሚወድ ሲናገር እስከ ዛሬ ቢሮ ውስጥ በሚመለከቱት ነገር አማካኝነት የካምፓኒው ሰራተኞች በሙሉ እሷ ላይ ሲያፈጡ ይታያል። ከጥቂት ቀናቶች በፊት የሴት ጓደኛ አለ ወይ በማለት ስትጠይቀው እንዳለው ነግሯት ስለነበር አሁን ላይ ንግግሩ ግራ ያጋባት ሲሆን በጥቂቱም ቢሆን የሚወዳት ሴት እሷ እንደሆነች ግን እየተጠራጠረች መምጣት ጀምራለች። በቀጣዩም ቀን ላይ አንዳንድ የድራማውን ኤፒሶዶች ከምታደንቀውና ከምትወደው ዲሃይ ጋር አንድ ላይ በመሆን በአግባቡ ተውነው ማጠናቀቅ የቻሉ ሲሆን ተሰብስበው ቢሮ ውስጥ እየተመለከቱትና እየገመገሙት እያለ ቴሌቪዥኑ እንደተበላሸበት በመናገር አውቆ ወደ ቦታው መጥቶ አንድ ላይ መመልከት ሲጀምሩና ትኩረቷን ባሰጠውም እሱ ግን እያፈጠጠባት ሲሆን ስልክ ለማውራት ወደ ውጭ ስትወጣ እንኳን ተከትሏት በመውጣት ተወናይ እንዴት ነበር በማለት ቢጠይቃትም አውቃ የሌላኛዋ ተዋናይ ዲሃይ ትወና አሪፍ እንደነበር ስትነግረውና በድጋሚ ሲጠይቃት ግን ከዚህ ቀደም ፍቅረኛ አለኝ ያላትን ነገር አስታውሳ በንቀት ስታጨበጭብለትና እሱም በፈገግታ ከቦታው ለቆ ሲሄድ ይታያል። እቤቱም እንደገባ ፍቅሩን ለመግለጽ እንዲያመቸው ደብዳቤዎች ላይ የጻፈና እየተለማመደ ከቆየ በኋላ በጠዋት ደብዳቤውን ሊሰጣት ወደ ስራ ቦታ ሲያመራና በአጋጣሚም እሷን ባዶ ክፍል ውስጥ ከጓደኛዋ ጋር በስልክ እያወራች በወረቀት መልእክት የሚልክላት ሰው እንደማይመቻት እየተናገረች ስለነበር ደብዳቤውን ከመስጠት ይልቅ ሲቀደውና ዞር ብላ ተመልክታው በጠዋት እዚህ ምን እንደሚሰራ ብትጠይቀውም በዝምታ ተሞልቶ አንገቱን ነቅንቆ ምላሽ ሲሰጣት ይታያል። እንደ እውነታው ከሆነ ኤዲተር የሆነው ዩሳንግ ግን እሷን ለማየት እንደመጣ ገብቶታል። እንዲሁም የዛኑ ቀን ላይ የሚወዳደው አዲሱ ቤቱን ለማስመረቅ አነስ ያለ ፕሮግራም እንዳዘጋጀ እሷና የቡድን አባላቶቿም እንዲመጡ ግብዣን አቅርቦላት ስለነበር ከስራ በኋላ አመሻሽ አካባቢ ከሷ ውጪ የቀሩት ተሰብስበው ሲያመሩና እስክትመጣ ድረስ የተጠባበቋት ተሰብስበው ራት መመገብ ሲጀምሩ በአጋጣሚ ጎረቤቱ የሆነው ቴሳንግም እዛው ቤት ውስጥ ሆኖ ስለ ግብዣው ፕሮግራም ካወቀ በኋላ ጥቂት ደቂቃዎችን ከራሱ ጋር ቢጋበዝ እንኳን እንደማሄድ እየተናገረና እያጉረመረመ ከቆየ በኋላ የሚወዳት ኦሃን ግን ውስጥ ላይ እንዳለች በማሰብና በመቅናት ከቤት ውስጥ ያለውን ማሽን ተሸክሞ ወደ እሱ ጋር ሲያመራና ከዚህ ቀደም ጣፋጭ ኬኮችን ይዞለት መጥቶ ስለነበር አሁን ላይም ቤት ለምቦሳ ለማለት እንደመጣ ሲነግረው ይታያል። እሱም ቢሆን ተቀላቅሏቸው አንድ ላይ ራት መመገብ ይጀምሩና ከጥቂት ደቂቃዎች በኋላ ኦሃን የመጣች ሲሆን እየተቻኮለ በሩን ሲከፍትላትና ያመጣችውን ስጦታ ተመልክቶ እሱም እንዳመጣ ሲናገር ለጥቂት ሰዓታቶች ያክልም አንዴ ሲመገቡ አንዴ ደግሞ የተለያዩ ጨዋታዎችን ሲጫወቱ ከቆዩ በኋላ ጠበቃ የሆነው ዶ ራሱን እንዴት ማደፋፍሮ አስቀድሞ ስለ ፓርቲው ከጠየቃት በኋላ እንደሚወዳት ሲነግራትና በችኮላም እንዳትለው እንድታስብበት ጊዜ ሲሰጣት እሷን ብትደነግጥም እዛው ቤት ውስጥ እንዳለች ለጓደኞቿ ስታማክራቸውና ጠበቃ ዶ ጥሩ ሰው በመሆኑ እሺ እንድትለው ሲመክሯት፣ በሌላ በኩል ቴሳንግ ደግሞ የገዛ ቤቱ ውስጥ ሆኖ ከኤዲተሩ ዩሳንግ ጋር እያወራ ሲሆን አንዲትን ሴት ወድጃለሁ ሲለው ገና ከአፉ ተቀብሎ የወደድከው ኦሃንን ነው ሲለውና እንዴት ሊያውቅበት እንደቻለ ግራ እየተጋባ እያለ ጠበቃ በሆነ ዶ ከመቀደሙ በፊት በፍጥነት እንዲነግራት ነግሮት ከቦታው ለቆ ሲወጣና እሱም ቢሆን ምን አይነት ሰበብን ተጠቅሞ እሷ ጋር እንደሚሄድ እያሰበ እያለ ለመውጣት በሩን ሲከፍተው እሷ ራሷ ወደ እሱ ጋር ስትመጣና ለቀረጻው መለማመድ ያለበትን አንዳንድ ስክሪፕቶች እየሰጠችው እያለ እንዴትም ራሱን ቆፍጠና አድርጎ ወድጄሻለሁ ሲላትና ደንግጣ ገፍትራው ከቦታው ለቃ ስትወጣ እሱም ግራ ተጋብቶ እዛው ሲቀር ይታያል። ጥቂት ሰከንዶችንም እሱ ቤት ውስጥ ሆኖ እሷ ደግሞ መኪና ውስጥ እንዳለች ፈዘው ቢቀሩም በድንገት ግን በሩ ሲንኳኳ የመጣች መስሎት ደስተኛ ሆኖ ሲከፍተው አንዲት ሴት በፈገግታ ስታየውና እይታችንን በትውስታ ወደኋላ ውስጡን እሱ ገና ታዳጊ ሕፃን እያለ ይቺ ሴት ታዋቂ አርቲስት እንደነበረች ከተሰበሰቡ ሰዎች መሃል ሆኖ እማዬ በማለት ቢጠራትም እሷ ግን ስላልሰማችው በዝምታ ወደ መድረኩ ላይ እንደወጣችና ከጥቂት ዓመታቶች በኋላ ደግሞ አባቱ በሚሞትበት ሰዓት ላይ የታዋቂ ሰዎች የአዋርድ ሽልማት ፕሮግራም ላይ ሌላ ሀገር ውስጥ ተገኝታ እንደነበር እናያለን። ከትውስታችን ስንመለስ በሩን ላይ ሲዘጋባትና የታመመ በሚመስል መልኩ ጥቅልል ብሎ እንቅልፉን ሲተኛ ወደ ቦታውም ዩሳንግ መጥቶ ሊንከባከበው እየሞከረ እናቱ ጋር ደውሎ ምን እንደተፈጠረ ሲጠይቃት ናፍቋት እንደነበርና ልታየው መታ እንደነበርም ስትነግረው ይታያል። በሌላ በኩል ኦሃን ደግሞ በተደጋጋሚ የቴሳንግ ንግግር ወደ አይምሯ እየመጣ እንደ ሁል ጊዜው ምናልባት እያሾፈባት እንደሆነ
ስታስብና በተመሳሳይ መልኩ እሱም ቢሆን በቀጣዩ ቀን ላይ ለዮል እንደሚወዳት ለኦዋን ነግሯት እንደነበር ሲነግረውና እሷ ግን ምላሽን ሳትሰጠው ትታው እንደሄደች ሲነግረው እስከዛሬ ያደረጋትን ነገር በወረቀት ላይ እንዲጽፍ አድርጎት እየናቃት እያሰቃያት እንዲሁም እያናደዳት ስለነበር እንደምጠላውና ጥያቄውን የሚል ምላሽን እንደሚያገኝ እያሰቡ ይገኛል። በአንድ ቀን ሁለት ወንዶች የፍቅር ጥያቄን ስላቀረቡላት ሁለቱም እንዳያዩት ስራ ቦታ ለመደበቅ እየሞከረች ሲሆን ጠበቃ ዶ ግን ከኋሏ በመምጣት ሲይዛትና እሷም የተነባበረች የማይሆን ነገር ማውራት ስትጀምር እንድትረጋጋ ለማድረግ እየሞከረም እያለ ክስተቱን ወደ ቦታው የመጣው ኦዋን ተመልክቶት ስለነበር እቤቱ ሳያገኛት ከተመለሰም በኋላ ጠበቃ ዶም የፍቅር ጥያቄን አቅርቦላት ስለነበር እሱን እሺ ብላው እንዳይሆን እየፈራ ይገኛል። እንዲሁም በቀጣዩ ቀን ላይ የፊልም ቀረጻዎችን እያደረገ እያለ እሷ መሄድ ባትፈልግም በጓደኞቿ ግፊት አማካኝነት ስታመራና የአጋጣሚ ነገር ሆኖ ከዋናዋ ገጸ ባህሪ ዴሃን ጋር እየተሳሳሙና ሮማንቲክ ሲኖችን እየተወኑ ስለነበር ክስተቱን ተመልክታ በውስጧ የቅናት ስሜት ሲሰማት ይታያል። በተመሳሳይ መልኩ እሱም ቢሆን እንዳየችው ከገባው በኋላ አስቀድሞ ላቀረበላት ጥያቄ ምላሽን ከማግኘቱ በፊት ግርግር ስለነበር ከቦታው ትታው የሄደች ሲሆን ተከትሎ ሊያስቆማት ቢፈልግም ጭራሹኑ ሃንግ የተባለችዋና በስህተት ከዚህ ቀደም ጋዜጠኞች ፍቅረኛው እንደሆነች እያወሩባት የነበረችዋ ሴት በድንገት ወደ ቦታው መታ ስታስቆመውና ኦዋንም ክስተቱን ተመልክታ የበለጠ ስትቀና ይታያል። በዚህም ምክንያት ከቀጣዩ ቀን ጀምሮ ቢደውልላትም የማታነሳለት ሲሆን ጠበቃ ለሆነ ዶ ሳይቀር ምላሽን ለመስጠት እየተዘጋጀች ያለ አሁን ላይ ውሳኔዋን መስማት እንደማይፈልግ አንድ ቀን እንኳን እራት እንዲጋብዛትና ተነጋግረው በጥቂቱም ቢሆን እንድታውቀው ሲያስማማት ይታያል። ከሰዓታቶች በኋላ አመሻሻ አካባቢ ቴሳንግ ደግሞ እቤት ውስጥ ሆኖ እስካሁን ሚስኮሉን አይታ በድጋሚ ስላልደወለችለት የሚያደርገው ነገር የጠፋው ሲሆን እንዲረጋጋና በድጋሚ እንዲደውልላት ዮል ሀሳብ ቢያቀርብለትም እሱ ግን ድፍረቱን አጥቶ አየር ለመቀበል ሲወጡና በአጋጣሚ ጠበቃ ዶ ወደ ቤቱ እየተመለሰ ስለነበር ደረጃው አካባቢ ተገናኝተው በኦዋን ጉዳይ እርስ በርስ ለመቀናናት እየሞከሩ ሲሆን አውቆ ጠበቃው ዶ ሲደውልላትና እሷም ስልኩን ስታነሳለት ክስተቱን ቴሳንግን እንዲናደድ ሲያደርገውና ጭራሹኑ ነገ የሚገናኙበትን ቦታ እንደሚልክላት ሲነግራት ቀጠሮችን እንደያዙ በማወቁ የበለጠ ሲናደድ ይታያል። አቤቷ ውስጥ እሷ ከጓደኛዋ ጋር ቁጭ ብላ እሱ የተወነበትን ፊልም እየተመለከተች የነበረ ቢሆንም እንዲገናኙና እንዲያወሩ እንደሚፈልግ ጽሑፍ መልእክት ቢልክላትም በተቃራኒው እሷ ግን ምላሽን ሳትሰጠው ስቀርና በድጋሚ የተለያዩ ፊልሞችን ትኬት ገዝቶ እየላከላት እንዲያዩ ጥያቄዎችን ሲያቀርብላትና አሁንም ግን በስልኳ ምላሽን ባትሰጠውም ለብዙ ደቂቃዎች ግን ትመጣለች ብሎ በተስፋ እየጠበቃት እያለ አርፍዳም ቢሆን ወደዛ ብትመጣም እሱን ግን ቦታው ላይ ልታገኘው አልቻለችም። እይታችንም ወደ እሱ ጋር ወስዶን ከዮል ጋር ሲነጋገር እንደምንረዳው ብዙ ደቂቃዎችን እየጠበቃት እንደነበር አድናቂዎቹ ተሰብስበው ግን ፎቶ እንዲነሱ ሲጠይቁት ከብዛታቸው የተነሳ እያጨናነቁት ስለነበር ትቷቸው ወደዚህ እንደመጣ ሲናገር ይታያል። በቀጣዩም ቀን አመሻሽ አካባቢ አስቀድሞ በያዙት ቀጠሮ መሰረት ከጠበቃው ጋር እራት ግብዣን ያደረገላት ሲሆን እየተዝናኑ ከቆዩ በኋላ አሁንም ሳይመቻችላት ቀርቶ ላቀረበላት ጥያቄ ውሳኔዋን ሳትሰጠው ስትቀር ይታያል። በመኪናዋ ቤቷ እየተመለሰችም እያለ መንገዱ ላይ ባለው ትልቁ ስክሪን ቴሳንግ የሰራው ማስታወቂያ እየተላለፈ ስለነበር ትላንትና የተፈጠረውን ነገር ማስታወስ ጀምራ ቦታው ላይ ስትደርስ በአድናቂዎቹ ተከባው አይታው እንደነበር የጋዜጠኞቹን ትኩረትም ላለመስረቅ ብላ አውቃ ኤዲተሩ ዩሳንግ ጋር በመደወል መጥቶ እንዲወስደው እንዳደረገችው ነው። በቀጣዩ ቀን ላይ ግን በድጋሚ የፊልም ትኬቶችን ገዝቶ እየላከላት እያለ ባልጠበቀው መልኩ በጽሁፍ መልእክት በሩ ላይ እንደቆመችና እንዲከፍትላት የጠየቀችው ሲሆን እሱም የቻኮለ ሲከፍትላት ወደ ውስጥ ገባና ቁጣ በተሞላበት ስሜት ውስጥ ሆና እንደዚህ ለምንድነው የምታደርገው ስትለው ግልጽ አድርገው እንደሚወዳት ሲነግራትና ባልጠበቀው መልኩ እሷም ራሷን መቆጣጠር ከብዷት ግጥም አድርጋ ስትስማው ይታያል። ይህም ክስተት በሚፈጠርበት ሰዓት ላይ ዮል የቤቱን በር ማንኳኳት የጀመረ ሲሆን እንድትደበቅ አድርጓት እንዲገባ ካደረገው በኋላ እየተነባበረ ስለነበር እንዳይታወቅበት ስፖርት እየሰራ እንደሆነ ተናግሮ ጥቂት ደቂቆችን እንኳን እንዳይቆይ አድርጎ ከቤቱ ሲያስወጣውና በድጋሚ ከሷ ጋር ወደ ነበረው የደስታ ሰዓት ሲመለስ ይታያል። ከዚህም ክስተት በኋላ በግልጽ የፍቅር ግንኙነትን የጀመሩ ሲሆን ጉዳዩን ግን ከሚያውቃቸው ሰዎች በሚስጥር ይዘውታል። እየተዋወሉ በስልክ መጀናጀን፣ በጽሁፍ መልእክት ማውራት፣ የሚያደርጉትንና የሚበሉትን ነገር በሙሉ ፎቶ አንስተው መላላክ የዕለት ተዕለት ተግባራቸው የሆነ ሲሆን ጠበቃ ለሆነ ወደ እሷም ሳትቀር ግልጽ አድርጋ እንደማትወደውና አብረው ልትሆን እንደማትችል ነግረዋለች። ቀረጻዎችን ለማከናወን ለአንድ ሳምንት ከከተማ በወጣበት ሰዓት ላይም እሷ አብረው ስላልሄደች ሳይገናኙ የቀረ ሲሆን ባህር ዳርቻውን ፎቶ አንስቶ በመላክም አንድ ቀን ለሁለት እንደሚጎበኙት ቃል ሲገባለት
እንዳላት ይታያል። እይታችንም ከአንድ ሳምንት በኋላ ቀረጻውን ጨርሶ ሲመለስ ሲያሳየን ናፍቋት ስለነበር ከአንዳንድ ወደ ቤቷ ሄዶ ያገኛት ሲሆን እያፈረችን ቢሆን አሪፍ ጊዜን ለማሳለፍ ቢሞክሩም ጓደኛውና ሰራተኛው ዮል ግን ደጋግሞ እየደወለ እየበጠበጣቸው ሳይሳካለት ሲቀር ይታያል። በሌላ በኩል እናቱ ደግሞ ተመላልሳ እሱ ጋር መምጣቷን የቀጠለች ሲሆን እንደማይፈልጋትና ካጠገቡ እንድትርቅ ቢነግራትም እሷ ግን መምጣቷን ሳታቁም ስቀርና በአጋጣሚ አንድ ቀን ላይ አተኩራ ሰራተኛውን ካየቻት በኋላ ከአመታቶች በፊት ድሮ ላይ ልክ እንደሷ ሀብታም ሴት እንደነበረች ስለምታውቅ ጉዳዩ አጠራጥሯት ለዩሳንግ ስለ ልጅቷ እንዲያጣራ ትዕዛዝ ስትሰጠው ይታያል። ከሰዓታቶችም በኋላ የተፈጠረውን ነገር ያወቀችው ውሃን እቤቱ መታ ያገኘችው ሲሆን ከድብርቱ እንዲላቀቅ እየረዳችው በዛውም ስለ እናቱና ስለ እሱ ግንኙነት በጥቂቱም ቢሆን እየተረዳች ይገኛል። በመካከላቸው ያለው ግንኙነት ሳይቋረጥ ከጥቂት ቀናቶች በኋላ እቤቱ ውስጥ ሰራተኛ የነበረችዋ ሴት አምሮባትና ዘንጣ ወደ እሱ ጋር በመምጣት ከዛሬ ጀምሮ ለሱ መስራቷን እንዳቆመች በመናገር አቅፋ ስትሰናበተውና ፊቷ በፈገግታ ተሞልቶ ድምጿን ቀንሳ በጆሮ በኩል እስከ ዛሬ የሚበላው ምግብ ውስጥ ጨው እያበዛች እንደነበር፣ ታዲያ ጨው የበዛበትን ምግብ በተመገበ ቁጥርም እሷን እንዲያስታውሳት አድናቂዎቹ የላኩለትንም ስጦታ መናቅ እንደሌለበት በመናገር በንግግሯ ግራ አጋብታው ከቦታው ለቃ ስትሄድ ይታያል። በመኪናዋ እየተጓዘችም እያለ እይታችን በትውስታ ወደኋላ ውስጡን ከብዙ ጊዜያቶች በፊት እንደ ስጦታ ሰዓት ልካለት እንደነበር፣ በተቃራኒው እሱ ግን ለመቀበል ፈቃደኛ ባለመሆኑ እልህ ውስጥና ንዴት ውስጥ ገብታ አውቃ ሰራተኛ በመምሰል እቤት ውስጥ ገብታ እስከዛሬ ምግቡ ላይ ጨው በማብዛት ጤናው እንዲቃወስ ለማድረግ እየሞከረች እንደነበር ያሳየናል። ከዚህም ክስተት በኋላ ጥቂት ቀናቶች እየተቆጠሩ መጡ። ሴትዮዋ በድጋሚ ወደ ህይወታቸው ያልመጣች ሲሆን እነሱም ቢሆኑ ኤዲተር ከሆነው ከዩሳንግ በስተቀር ግንኙነት ውስጥ እንዳሉ ማንም ሳያውቅባቸው አሪፍ ጊዜያቶችን እያሳለፉ ይገኛል። በሌላ በኩል እናቱ ደግሞ ከሱ ጋር መቀራረብን ባችልም አውቃ ከሚወዳት ሴት ጋር ለመቀራረብ ግን እየሞከረች ይገኛል። ባልጠበቁት ሁኔታ ግን ወደ ስልኩ የተለያዩ ማስፈራሪያ ዛቻዎች እየደረሱት ሲሆን ካምፓኒ ውስጥ ከተቀጠሩ ሰራተኞች መካከል አንደኛው መጥፎ ሰው እንደሆነና እንደሚጎዳው በመናገር ፊቱ እንዳይታይ ብለር ተደርጎ መታወቂያው ሲላክለትና እሱም በቀጣዩ ቀን ላይ ወደ ካምፓኒው በማምራት አንድ በአንድ መታወቂያቸውን እየተመለከተ በለበሱት ልብስ ለመለየት ሲሞክር፣ እንዲሁም በሌላ ቀን ደግሞ ኤዲተር የሆነው ዩሳንግና እናቱን ፎቶ አንስተዋቸው ሁለቱን ሰዎች ማመን እንደሌለበት ሲላክለት እሱም ግራ እየተጋባ መጥቶ ጠበቃ በሆነው በዱ አማካኝነት ጉዳዩን ለማጣራት እየሞከረ ይገኛል። በሌላ በኩል ጋዜጠኞች ደግሞ ስለ እናቱ ማንነት ስለማያውቁ በተደጋጋሚ ሰሞኑን እናቱ ልታገኘው እየመጣች ስለነበር እንዲሁም አሁን ላይ ብታቆምም ድሮ ላይ ግን ታዋቂ አርቲስት ስለነበረች በእድሜ ከምትበልጠው አርቲስት ጋር የፍቅር ግንኙነትን እንደጀመረ እያወሩም ይገኛል። ይህም ክስተት ጭንቀቶችን እየፈጠረበት ስለነበር ጥቂት ቀናቶችን ሆስፒታል ገብቶ ሕክምናን እያደረገ ይገኛል። እየተፈጠረ ያለው ነገር በስራው ላይም ቢሆን ተጽዕኖ እየፈጠረበት ስለነበር አስቀድሞ እሱ ባይስማማም ውሃን ግን ከእናቱ ጋር ከተነጋገረች በኋላ ጋዜጠኞችን ጠርታ እውነታውን በሙሉ ግልጽ አድርገው እናቱ እንደሆነች የተናገሩ ሲሆን ከቤቱ ከተመለሰች በኋላ ብቻቸውን እንዲነጋገሩ አድርጋም እስከዛሬ እውነታውን ባያውቀውም ነገር ግን ከሱ ጋር ከተለያየች በኋላ በመርሳት ችግር ታማ ሙሉ በሙሉ ረስታው እንደነበር አሁን ላይም ወደ እሱ ጋር አስታውሳ ልትመለስ የቻለችው በገዛ ጓደኛው ዩሳንግ አማካኝነት እንደሆነ ነግረው ይቅርታ ጠይቀው በመካከላቸው ያለውን ጸብ ሲያበርዱትም ይታያል። ኦሃንና ቴሳንግ ፍቅረኛሞች ቢሆኑም ሰዎች ግን ስለ ግንኙነታቸው እንዳያውቁባቸው በቤት ውስጥ ካልሆነ በስተቀር ውጭ ላይ አብሮ ጊዜያቶችን የማያሳልፉ ሲሆን በአጋጣሚ አንድ ቀን ላይ የካምፓኒው ተቆጣጣሪ እንኳን ተቃቅፈው አይቷቸው እንደ ሁል ጊዜው እየተላፉ መስሎት አሁን ላይ ትልቅ ሰዎች እንደሆኑ ልፊያቸውን እንዲያቆሙ በመናገር ትቷቸው ሲሄድ ይታያል። እሱ ግን አጋጣሚውን በሙሉ እየተጠቀመ ስራ ቦታ አበቦችን ሲልክላት ሰዎች እንዳያዩት እየተደበቀ ሲስማትና ባልጠበቅነው ሁኔታ ማናጀሩ ግን ከዩሳንግ ጋር ሲነጋገር እንደምንረዳው በመካከላቸው ግንኙነት እንዳለ ቢያውቅም እስከ ዛሬ ግን እያስመሰለ እንደነበር ነው። እስከ ዛሬ የጽሁፍ መልእክቶችን እያስላከች ከእናቱ ጋር እንዲጣላ ለማድረግ እየሞከረች የነበረችው እቤት ውስጥ የምትሰራው ሰራተኛዋ ሴት ስትሆን አሁን ላይ ግን ለጋዜጠኞች እውነታውን ግልጽ በማውጣታቸው እቅዶቿ በሙሉ ሳይሳካላት ሊቀር ችሏል። በፊልሙም የመጨረሻ ትዕይንት ላይ አሁንም ሰዎች እንዳያውቁባቸው ለማድረግ እየሞከሩ ከከተማ ወጥተው መዝናናት ሲጀምሩና አሪፍ ጊዜን እያሳለፉ እያለ እሷ ጋር ግን ተደውሎላት የቴሳንግን ሚስጥሬ ፍቅረኛ
ፍቅረኛ አጣርታ እንድታሳውቅ ትዕዛዝ ሲሰጣትና ይህም ክስተት እውነታውን በሙሉ እንዲያወጡት እንዲወስኑ አድርጓቸው ፎቶዎችን ተነስተው ሲለቁና በሌላ በኩል ዮል ደግሞ እዛው ካምፓኒ ውስጥ ተቀጥራ ከምትሰራው ከውን ጋር የፍቅር ግንኙነትን ሲጀምር እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ እና ቻናሉን ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።